ማሰማት አረ ተው አይሆንም አረ ተው ወይኔ ተቃደደ አረ ተው ወይ የማንግስት ያለ ለምንድን ነው ሰውን ትሚል አረና እንዴ አረብስ ቀጭኑ ተረጋጋ ቀጭኑ ተረጋጋ ቀጭኑ ተው ፋሚሊ አይታችኋል ያለውን ነገር ሁለቱን ማረጋጋት አልቻልኩም በጣም ደክሞኛል ሰላም ጤና ይስጥልን ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁ እኔ አለሁ እግዚአብሔር ይመስገን ቤተሰብ እናንተ እንዴት ናችሁ ከሀገር ውስጥም ከሀገር ውጪ ያላችሁ ውድ የተከበራችሁ ኢትዮጵያውያን እንዲሁም ኤርትራውያን አሊያም ሌሎች ሀገር ዜጎች እንዴት ናችሁ አላችሁ ወይ እኔ አለሁ እግዚአብሔር ይመስገን ማለት እወዳለሁ ቤተሰብ ዛሬ የመጣሁት በዛሬ ትናንትና እንዳያችሁት ትንሽ የሚያሳዝንና ትንሽ የሚያስደብር አሊያም ደግሞ ትንሽ የሆነ ያልተገባ ነገር ላይ ነበርኩ ቤተሰብ ዛሬ ግን ቤተሰብ ትንሽ ያው ትናንትና በተፈጠረው ነገር ከዚህ በፊት የዛሬ 15 ወር አካባቢ ላይ ታውቃላችሁ ሁላችሁ ታመሜ በጸና ታመሜ ሆስፒታል እንደነበርኩ ኖርማል ኦፕሬሽን ተደረገ እንደነበረ ሁላችሁም ታውቃላችሁ እና ቤተሰብ ዛሬ ምን ልላችሁ ነው የመጣሁት እኔና አፄ መሀል ላይ ያለው ነገር ትንሽ ከባድ ይመስለኛል ማለት ትንሽ ከባድ ነው የሆነ እንደዚህ ነው ተብሎ የሚነገር ነገር አይደለም ሶሻል ሚዲያ ላይ ሁሉ እየወጣን እየፈጠረን ያለብን ነገር የወንድማ ነገር ትንሽ ይከብዳል እና ቤተሰብ ይህን ነገር ዛሬ ወደ እናንተ ላመጣበት ወይም ደግሞ ካሜራ ፊት ለፊት ላይ ቆሜ ላውራ የምፈልገው ነገር አለ ዛሬ ከጽዮን ትደውልልኛለች ብዬ በጣም ጠብቄ ነበረ ስደውልም ስልኳ አልሰራልኝም ብዙ ጊዜ ሞክሬላታለሁ በተደጋጋሚ ስልኳ ስፒችዳው እያለኝ ነው እና የኔና የሷ ነገር ትንሽ በዚህ ነገር እንዲያበቃ ማለት እንትን እንዲህ አልፈልግም እኔም ብላ ከስደት መታ አሁን ደግሞ እየተፈጠረው እየተደረገ ያለው ነገር ልክ አይደለም ምንም ወንድሟ ቢሆን ልክ አይደለም በቃ እኔ ተጠቀምባት ምናምን ቢሆን ኖሮ ችግር የለም ገብታችኋል እንትን ብያት ቢሆን ኖሮ በድያት ባዲያም ደግሞ እንደ አንዳንድ ወንዶች አጭበርብሬያት እሷን ከራሴ አርቃት ቢሆን ችግር የለም እንደፈለገ ቢሆን ግን እኔ ምንም ሳላረጋት ከቤተሰቤ ላስተዋውቃት በፈለኩበት የእሷ ፍላጎት ነው የኔ ፍላጎት ነው ይሄ ሰው ጣልቃ ገብነት ትንሽ አስደብሮኛል እና ዛሬ ቤተሰብ የሆነች ልጅ አለች ሄርሜላ የምትባል ልጅ አዘጋጅቻለሁ ስልኳ አልሰራም ስላለኝ የኔና ጽዮን ነገር ወደ አንድ ነገር ለማምጣት ስልኳ አውርተን ለማምጣት ስደውል ስልኳ አልሰራልኝም እቺ ልጅ ደግሞ ጽዮን እንትና ሄርሜ የምትባለው ልጅ ወደዛ ልኪያት ምን ሆነ እንደሆነ ማለት በጣም አሳስቦኛል ሰው ስለሆነችም ጭምር ማለት ነው ማለት ሰው ስትሆኑ ስለ ሰው ያሳስባቸው እና እኔ ደግሞ እያሳሰበኝ ያለው የጽዮን መጥፋት ስልኳ ከትናንትና ጀምሮ ስልኳ ዝግ ነው ወጣቻው ዝግ ስለሆነብን ግዴታ በቃ እሷን በአካል አግኝቼ የኔና የሷን ነገር ይቀጥላል ወይ አይቀጥልም ወይ ማወቅ ፈልጋለሁ እና ለዛ ነው አሁን ሄርሜላ የምትባለው ልጅ አዘጋጅቻታለሁ ሄርሜላ አለች እኔ ጋር ናት እሷን ልኪያት ቤት ናት አይደለችም ቤት ከሆነች ወንድሟ አለ የለም የሚለውን ነገር አጣርታለኝ ከጽዮን ጋር ማውራት እንዳለብኝ ተሰምቶኛል እና ከጽዮን ጋራ አሁን ሄርሜላ ልኪያት የምናጣራ ይሆናል ቤተሰብ አብራችሁ ሆኖ ድምጹንም
እንደዚህ አይነት ነገር ማንንም ላይ እንደማይፈጠር ማለት እኔ አንዳንዴ አሁን በጣም እየተናደድኩ ነው ማርያም ነው። እኔ ዲስትሮ ዘራ ነበር ነው ህይወቴ ወይስ የበታችነት ስለምኖር ነው ወይስ እንደሌላ ወንዶች አርጎኝ ነው ብለው ብዬ በጣም እየተናደድኩ ማርያም በጣም ማለት እና ቤተሰብ በተቻላችሁ መጠን እናንተ ድምፁ ነው። እስኪ እናንተ ፍረዱ። ከስደት ሀገር የመጣች ልጅን እኔ ተንከባክቤ ባኖርኩበት ማለት የህይወቴ አጋር አድርጌ አኖራለሁ ባልኩበት ይሄ ሁሉ ሊደርስብኝ ይገባል? ቤተሰብ አይገባም። እስኪ እናንተ ፍረዱኝ፣ እናንተ ተናገሩ እስኪ ማርያምን። እኔ የሆነ ነገር አድርጊያት ይሆን እሺ፣ ምንም ማርያምን አንድ ነገር እኔና እሷ መሀል ላይ ተሰበሪ ተፈለጥ ምናምን የለም። አሁን የእሱን እንደዚህ መንገፍገፍ ሌላ ባል አዘጋጅቶላት ነው ወይስ እኔ ግራ ገባል። እና ብዙ ማውራት አልፈልግም ስለሰው። ቤተሰብ ሄርሚ ያለች ሄርሚ ጠርቻታለሁ። ያው እሷ እየመጣች ነው። እሷን በዛው ተዋወቋትና ወይ ሄርሚ ሌሎስ ሰላም ነው አለሽ? እንዴት አለው አሰነኩሻ? ያው መታደርገዋለ ታወቂያቸው። ሰላም ሄርሚላ እባላለሁ። ታሚ ጋር ያለውን ጉዳይ በጣም ስለማውቀው ታሚ ጋር እና እሷ ጋር ያለውን ነገር በደንብ ስለማውቀው ሁለቱን ለማስጠረቅ መፍትሄ ለመፈለግ ነውና ዛሬ የመጣሁት እሷን ጋር ሄጄ ያለውን ነገር እንዲስተካከል ይሄ ነገር በዚህ እንዳይቆይ በዚህ እንዳይቀጥል በሚል እሱ ጋርም ያለው እሷ ጋርም ያለውን ነገር በደንብ ስለማውቀው ለዛ ብዬ የመጣሁት ዛሬ። የኔና እሷ ነገር ይቀጥላል ብታስቢያለሽ? አሁን ይቀጥላል፣ በእርግጠኝነት ይቀጥላል። ምክንያቱም አንተና እሷ በጣም እንደምትዋደዱ ብዙ ላይፍ እንዳላችሁ እናውቃለን። አሁን ያለው ወንድሟ ነው። ወንድሟ ቢያምን እኮ ሁሉም ነገር ይስተካከል ይሆናል። ምክንያቱም ቤተሰቦቿ እንደፈቀዱላት ምናምን ነገር አውርታኛለች። ልጁ እኮ ማለት ነው ሄርሚ እናቴ ተሞቱ እርጥብ ነገር ነው ማርያም በጣም ነው የሚያናደድ። እናቴ ተሞቱ እኔ አሁን ኖርማል እንትን ለማለት አይደለም እሱን ለማስጠላት ምናምን አይደለም። ማርያም ማይሆን ልጅ ይገባል ማለት ሁለት ሰዎች መሀል ላይ ደግሞ ሌላ ሰው ሶስተኛ ወገን መጥፎ ነው እውነቱን ለመናገር ማለት ነው። ግን ወንድሟን ለማነጋገር የተፈጠረው ነገር እንዳለ አውቃለሁ። አንተና እሱ ማለት የተፈጠረው እሷ ጋር ያለው ነገር ወንድሟ በጣም አስቸጋሪ እንደሆነ እናውቃለን ሁለታቸው። ግን ሁሉ ነገር ተረጋግቶ በጠረጴዛ ጉዳይ ብናወራው ብንነጋገርበት ይሄ ነገር መቀጠል እንደሌለበት እናውቃለን። እኔ እኮ ደስ ይለኛል። እኔ አሁን እኔና እሱ እንደዚህ ኖርማል በጠረጴዛ ዙሮ እንደ ሰው አስቦ ብናወራ ደስ ይለኛል። እኔንም እንዴት አድርጎ እንዳሰበኝ ታውቂያለሽ ሄርሚ? የሆነ እንደ ወይ ምን ልበልሽ አንዳንድ ሴቶች አሁን ውጭ ሀገር ላይ ተደውሎላቸው ምናምን ገንዘብ እንደዚህ ላኪ ምናምን የኔ ውድ ምናምን እንደሚባል እንደዛ መስሎታል። እኔና እሷ እኮ ከእናንተ ተዋውቀን ከታመምኩ በኋላ ነው ማርያም ከታመምኩ በኋላ ነው ዋትስአፕ ላይ ማውራት ጀመር። ከዛ 15 ምናምን ኢትዮጵያ ልመጣ ነው ተቀበለኛል አለች። አውቀበልሻለሁ አልኳት። ለየትኛው አንተ እኮ ፍቅሯን ፈልገህ ነው እንጂ ገንዘቧን ፈልገህ እንደመጣ እሱ አልገባውም ነው አልተረዳም። ምክንያቱም እህቴ ከውጭ ሀገር ነው የመጣችው ሰው ሰርታ ነው የመጣችው ምናምን ብሎ እሱ ብሩን ሊወስድባት ነው ሊጠቀምባት ነው ምናምን ሚል ኢማጂን አድርጎ ነው አንተን በዛ መንገድ እየቀረበ ያለው የምትጣሉት ሁሉ ነገር የተፈጠረው ማለት ነው። አንተ ደግሞ እንደምትወዳት ለሷ ፊሊንግ እንዳለ ማወቅ አለበት። ለገንዘብ ብለህ እንደቀረብካት ማወቁን ለቆ እሱ ነገር እኮ ነው። አልረዳም ማለት እኮ ከነ አልረዳም። እስኪ ዛሬ መፍትሄ ልንፈልግለት አይደል? እስኪ ዛሬ ቀስ ብዬ ሄጄ እሷ እጠራታለሁ። እሷ አንድ ላይ ታወራላችሁ የሚሆነውን ነገር በቃ ያለውን ነገር እናስተካክላለን። ምክንያቱም ይሄ ነገር ወደ ሌላ ነገር መቀጠል የለበትም። ሰው እስከሚጎዳዳ ድረስ ምናምን ይሄ በጥል የተጀመረ ነገር ነው። መጨረሻ ያለው ነገም ከነገ ወዲያ እናንተ ህይወት መጥፎ ነው። እስኪ በቃ ያልኩሽን በሙሉ አደርግልሃለሁ ታዲያ የሚቻልሽን በሙሉ እግዚአብሔር ካንቺ ጋር ይሁን ሄርሚ። እና ፈጣሪ እኔ ባልሰለም ፈጣሪ የሚከፍል ሰው ያድርገኝ። ፈጣሪ እኔንም እድሜ ሰጥቶኝ የሚከፍል ሰው ያድርገኝ ማለት እወዳለሁ። ማርያምን ከሱ ጋር እንደዛ ሲፈጠር ማለት ነው ማርያምን ኦፕራሲዮን ሆንኩት ማታ በጣም እያመመኝ ነበር ማርያምን። እና ቢያንስ ይሄ ነገር ያልፋል ብዬ ተስፋ አደርጋለሁ። እና እሱ ነው ዋና መፍራት ያለብን መጠንቀቅም ያለብን እሱ ላይ ነው። እኔ ማስብ ደርሰናል። እሱ ጋር አንተ እኔ ሄጄ እሷን ለማነጋገር ሞክራለሁ። በቃ
እኔ ነኝ። እኔ ነኝ። እግዚአብሔር ይመስገን። እንዴት ነህ? ሰላም ነው። ፂም ፈልጊያት ነበር። የለችም? አይ አለች። ምን ነው? በሰላም ተኝታለች። በሰላም ተኝታለች? እርግጠኛ ነህ? ምን እግር ጣለሽ? አይ ስልክ ወስደውላት አታነሳ። አይደለሁም፣ የምር አይደለሁም። አንተ ቆይ ተረጋጋ። ትላንት ያደረግኝ ሳይንስ አሁን ዛሬ እዚህ ቤት ድረስ መጣ። ምንድን ነው የመጣው? ቀጭኑ ተረጋጋ። ቀጭኑ ተረጋጋ። ቀጭኑ ተው። ቀጭኑ ተው። ቀጭኑ በቃ አንተ እኮ ነው ሁሉ ነገር እያደረግህ ያለኸው። ተው በቃ ተው እስኪ ተው እሺ። ለምን ደግሞ አትረጋጋው? ሁሉም ነገር በጸባይ ነው። ምንድን ነው የምትሰራው? ተረጋጋ። ምን ልትሰራ? ንቀት ነው እንዴ? ወይኔ ቆይ አንተ እዛው ነው ቤት ድረስ የምትመጣው? አንተ እስኪ ዝም በል። ሁሉም ነገር በጸባይ መሆን የሚችል ነገር እኮ ነው። ግቢያችንም እያስደፈርሽ ያለሽው አንቺ ነሽ። ሁሌ ታስደፍረኝ እንዴ? ምንድን ነው የምሰማሽ? ተረጋጋ። ሂድ ብያለሁ። ሂድ ተረጋጋ። ይሄ ልጅ ይዘሽ ሂጂ። ተረጋጋ እስኪ። አሁን ሂጂ በጸብ አትመን። በቃ ተረጋጋ። ሂድ ያልኩህ ሂድ። ተረጋጋ። እኛ እናደርገዋለን። ሂድ ብያለሁ። መብትሽ ነው፣ ግን ቤት ድረስ ለምንድን ነው የምትጠሪው እኮ? እሺ አንተ ተረጋጋ። ቤት ድረስ ለምንድን ነው የምትጠሪው? ወይኔ እስኪ ተረጋጋ። ሂድ አልኩህ። ጭራሽ እየተጠጋኝ ነው። ሂድ ወደዛ። ተረጋጋ። በቃ ይሄዳል። ዝም በል። አንተ ዝም እንዳትል ነገሮችን በመፍታት እናወራለን። ቤታችን ግቢያችን እያስደፈርሽ ነው። እኔ የውጭው ሳይንስ እዚህ ቤት ድረስ መጥቶ እኔ ምንድን ነው ሊያደርገኝ የሚፈልገው? ይልሽ አይሆንም። ኧረ ተው። ወይኔ ተቃጠለ። ኧረ ተው። ታሜ ለምን ያተደምጠኝ? በቃ ተረጋጋ። ሁሉንም እናረጋጋለን። በቃ ሁሉንም እናረጋጋለን። ታሜ እስኪ አንቺ ዙር ወይ ለምን የምታስጨንቀኝ? እሺ ተው፣ እያስጨነቅኩ አይደለም። ነገሩ እንዲበርድ ነው እኮ። እኔ መች እንደዚህ አውቃለሁ። ሂድ በቃ። ወይኔ ታምራት ጤነኛ አይደለም። ያማል። ሂድ በቃ። ሂድ በቃ። አይደለም ነግሬዋለሁ እኮ ጋሼ፣ ነግሬዋለሁ እኮ አሳለችው። እኔ ሰላም ነው የምፈልገው ብዬዋለሁ። አውቃለሁ። ይገባኛል እኮ ይገባኛል። በቃ እሺ፣ ሂድ በቃ። እሺ ሂድ በቃ። እኔ እደውልልሃለሁ። ሂድ በቃ። ፋሚሊ አይታችኋል ያለውን ነገር። ሁለቱን ማረጋጋት አልቻልኩም። በጣም ደክሞኛል። አንተ ምንድነው? ስሚ፣ ለምንድነው? እሺ ቆይ እኔ እኮ እሷን ለማግኘት ጓደኛዬ ብላ በነገረችሽ ቤት ድረስ ይዘሽ ትመጫለሽ። ተረጋጋ። አሁንም እኮ አንተ ሁሉም ነገር እያደረግህ ያልከው በጸብ ነው።